ሂጃብ መልበስ አለብን ብለው ሲነሱ እናንተ ሂጃብ የምትለብሱ ከሆነ መቃወም እኮ ነው። ለመቃወም እናንተ ሂጃብ የምትለብሱ ከሆነ እኛም ነጠላ እንለብሳለን። ቀድማችሁ እኮ ነው ነጠላ መልበስ አለብን ብላችሁ ሃይማኖታችሁን የሚያዛችሁ መተግበር የነበረባችሁ እናንተ ቀድማችሁ እናንተ ድንግል ማርያምን ፈለግ መከተል ነበረባችሁ እናንተ። ምክንያቱም እሷ ትከናነባለች፣ ትለብሳለች። እሷ ድንግል ማርያም እንደናንተ ራቁታም አይደለችም። እናንተና ድንግል ማርያም አትተዋወቁም። እናንተና የመጽሐፍ ቅዱስ ትእዛዝ አትተዋወቁም እኮ። ተገልጠሽ ሂጂ የሚልሽ ትእዛዝ አለ እንዴ መጽሐፍ ቅዱስ? ሴት ልጅ እኮ መሸፈን እንዳለባት እኮ ነው መጽሐፍ ቅዱስ የሚያስተምረው። ወጡና ለእናንተና ምቀኝነት ለእናንተና በጣም እንትን ስለሚያደርጓቸው በቃ እነሱ የሚለብሱ ከሆነ እኛ ምን እንለብሳለን? ቀድማችሁ ነበር። እነሱ መልበስ አለባቸው፣ እኛም ልንለብስ ነው፣ ሁላችንም ልንለብስ ይገባል ማለት የነበረባችሁ እናንተ ሃይማኖተኛ የምትሉ ኦርቶዶክስ ነን የምትሉ ደናቁርት ናችሁ። መጀመሪያ ቀድማችሁ መውጣት ነበረባችሁ። በመደገፍ ነው መውጣት የነበረባችሁ። እናንተ ደግፋችሁ ነበር መውጣት የነበረባችሁ። እንደዚህ አይነት አጉል ሃይማኖተኛ ነው ያለው ኢትዮጵያ ውስጥ። እንደዚህ አይነት አስመሳይ ሃይማኖተኛ፣ እንደዚህ አይነት የዝሙት ትራፊ ትውልድ ነው የተፈጠረው። የተልፈሰፈሰ ትውልድ ነው የፈጠሩት። ሃይማኖቱ የማያውቅ ትውልድ ነው የፈጠሩት። ቃለ እግዚአብሔር የሚባለው ለይቶ የማያውቅ ትውልድ ነው የተፈጠረው። እኔ በጣም ግራ ነው የሚገባኝ። አሁን ሴቶች ክርስቲያን ነኝ እያለች ትመጣና ቂጧን ጥላ እንትንዋን እያመናጨረች ትመጣና እኔ ክርስቲያን ነኝ ትላለች። ማለት ምንድን ነው? ከዛ ሌሎች ሰዎች ምንድነው የሚረዱት? ክርስትና የሚያዘው መገላለጥ ይመስላቸዋል። ክርስትና የሚደግፈው ዝሙት ይመስላቸዋል። አይደግፍም፣ አያዝም እኮ መጽሐፍ ቅዱስ አያዛትም እኮ። የራሳቸው ህግ ነው። በራሳቸው ስርዓት ውስጥ በራሳቸው ዓለም ውስጥ ነው የሚኖሩት እነዚህ ሰዎች። መስቀል በማንጠልጠል እኮ አይደለም። መስቀል ተሸክማችሁ ተከተሉኝ ማለት እኮ መጽሐፍ ቅዱስ በነገራችን ላይ እኔን ተከተሉ ማለት ነው። የኔ መሰቀል ለኔ መሰቀል ትርጉም መስጠት መቻል አለባችሁ ማለት እኮ ነው። ሌላ እኮ አይደለም። ክር ማለት እምነት ነው። አንገትህ ላይ ማተብ ማንጠልጠል ማሰር አይደለም። ክር እምነት ነው። እምነት ነው እንጂ አንገትህ ላይ መታነቂያን ያደርገውና አንገትህ ላይ ክር ማሰርህ ምንም ትርጉም የለውም። ደረታችሁ ላይ ግብዳ መስቀል ማንጠልጠል ምንም ትርጉም የለውም። እንጨት ተሸከም ብሎ ያስተማረ ሰው የለም። መጽሐፍ ቅዱስ ራሱ አይደግፈውም። ኢየሱስ ክርስቶስ ቢመጣ እናንተ መስቀል ተሸክማችሁ ቢያገኛችሁ በመስቀሉ ነበር አይናችሁን የሚያጠፋው። ምክንያቱ ትምህርቱን አትከተሉም እናንተ፣ ያስተማረውን አትተገብሩም እናንተ፣ ያዘዛችሁን አይደለም የምትተገብሩት እኮ እናንተ፣ የተባላችሁትን አይደለም የምታደርጉት እኮ። ምክንያቱ መንገድ ስታችኋል እናንተ። ምክንያቱ ክርስቶስን ውሸታም ነው ያደረጋችሁት። ፈጣሪ አስመሳይ ውሸታም ነው ያደረጋችሁት። ትንሽ ነው ያደረጋችሁት እኮ እናንተ አላለም። መጽሐፍ ቅዱስን ተሸክማችሁ መጽሐፍ ቅዱስን የምትቃወሙ እናንተ ናችሁ በነገራችን ላይ። ስለዚህ መነበብ አለበት። እንዴ መስቀል ተሸክመው ዝሙት ይሰራሉ። መስቀል ተሸክመው የማይሰራውን ስራ ይሰራሉ። መስቀል ተሸክመው ስድድብ፣ መስቀል ተሸክመው ግቡ። እዩዋቸው ሴቶች ምን እንደሚያደርጉ መስቀል ተሸክመው ማለት ነው። ሰው የሚመስለው ክርስትና ክፋትን የሚደግፍ ይመስለዋል። ክርስትና ዝሙትን የሚደግፍ ይመስለዋል። ክርስትና የብልግና እንትን ይመስለዋል። አይደለም እኮ አያዛቸውም። ስለማያውቁት ነው። አያነቡትም፣ አይነበብም። ኦርቶዶክስ የሚባለው መጽሐፍ ቅዱስን አስክደው በድርሳናትና በገድላት እንዲደነቁር ነው ያደረጉት። አሁን ደግሞ ፕሮቴስታንት ነኝ የሚለው መጣና ትውልድ ቃሉን በማስተንተን ቃሉን በመማር ቃሉን በማወቅ ከመከተል ይልቅ በሙዚቃ ነው የሚያደነቁሩት። መዝሙር እየተባለ ማለት ነው። እንደፈለገ እንዲፈራገጥ ያደርገዋል። ምንም አይገባውም እኮ ይዘላል። ሳር ይግጣል፣ ከፈለግ ያስግጠዋል። ሄሎ እግዚአብሔር እንዴት ነህ ኢየሱስ ሰላም ነው እያሉ ስልክ ምን አይነት ትውልድ ነው ይሄ? እምነት ነው?
የለም ውሸት ነው፣ ውሸት ነው። እግዚአብሔርን ማሳነስ ማለት ይሄ ነው። መጽሐፍ ቅዱስን አለማንበብ ማለት ይሄ ነው። ይሄ አማኝ ትውልድ አይደለም። ይሄ ጥንብነት ነው፣ ቆሻሻነት ነው። ስለዚህ እንደዚህ አይነት ትውልድ ተፈጥሮ ቤተክርስቲያን መብዛቱ ትርጉም የለውም ነው እየተባልክ ያለው። በትክክል አምልኮ የማይፈጸምበት ቤተክርስቲያን መብዛቱ ትርጉም የለውም። አምላክ የማይመለክበት ቤተክርስቲያን መፍረስ ነው ያለበት። ሰው የማይገባበት ዋሻ ውስጥ ያለው ቤተክርስቲያን መቃጠል አለበት። ሰው የማይደርስበት ገዳም ውስጥ ያለው ቤተክርስቲያን መንደድ አለበት። እግዚአብሔር ጦጣ አይደለም። እግዚአብሔር ዝንጀሮ አይደለም። ፈጣሪ ዝንጀሮ አይደለም። ተፈትነህ በማለፍ የታዘዝከውን በመተግበር ሰውን በማገዝ የተራበውን በመብላት ነው የምትጸድቀው እንጂ ገዳም ውስጥ በገመድ ተንጠልጥለህ በመግባት የምታገኘው ምንም ጽድቅ የለም። እዛ ውስጥ መቅረት ነበረብህ እኮ። ምክንያቱ ጸድቃለሁ ብሎ የሚገባውን ትውልድ እዛ ጋር ነው መቅረት ያለበት። ምንም አይጠቅምም። አይረዳማ። ትርፍ ህዝብ ነው። ምን ይጠቅማል? ስለዚህ መንቃት አለባችሁ፣ መጠየቅ አለባችሁ፣ መጠያየቅ አለብን፣ መቀራረብ አለበት፣ መቻቻል አለበት፣ መግባባት አለበት፣ መረዳዳት አለበት። ማስመሰል ከማስመሰል ውጡ። ችላችሁ ያላችሁ ሰዎችም መብታቸውን የምታስከብሩት እናንተ ራሳችሁ ናችሁ። መብታቸውን የምታስከብሩት በራሳችሁ ነው። የእናንተ መብት በመሬታችሁ፣ በአገራችሁ፣ በቤታችሁ የእናንተ መብት የሚያስከብረው አንድም ሰው የለም። አይንህን ሲወጋ አንድ አይንህን ሲወጋ ሁለት አይኑን በመውጋት ነው መብትህን የምታስከብረው። አባትህን ሲገድል አያቱን በመግደል ነው መብትህን የምታስከብረው። ቤተ እምነትህን ሲነካው ቤተ እምነቱን በመገንደስ ነው መብትህን የምታስከብረው። ውሸት ነው። ህግ የለም ኢትዮጵያ ውስጥ። ውሸት ነው። ምንም የሚፈጠር ነገር የለም። ይሄ ችግር እንዳይፈጠር፣ ሃይማኖታዊ ችግር እንዳይፈጠር፣ ሃይማኖታዊ እንደዚህ ነገር ውሸት ነው። ምንም የሚፈጠር ነገር የለም። በጭባጮች ለማያቅሽ ታጠኛ አሉ። ለማንኛውም ይሄን ይመስላል። ሆሲ ነይ እስኪ ከቻልሽ ነይና ስለ ሐሰተኛ ነብያቶችም ስለ ምንድነው ያወራሽው? ችግር የለውም ገብተሽ ብታወሪ በሰብኪ መልካም ነው። እኛ ቁም ነገር ነው እያወራን ያለ ነው። ኮኮብ በቢሊ እኔ ብቻዬን ሳወራ አንደኛ ነገር ቁም ነገር ካወራው ሰይጣን እንዳይቀየመኝ ይፈራለሁ። ሁለተኛ ደግሞ ብቻዬን ሳወራ ማፈን ይመስለኛልና ማውራት መተንፈስ አለባችሁ ብዬ ነው። አዎ ልክ ነህ። እኔ እንኳን ያኛው ማለት ሰዎችም በእውቀት ነው አውቆ ነው አላወቀ አይገባኝም። ግን ሰዎችም የሚያመልክ ማህበረሰብ ነው እንትን ያለን እና ይሄ ለማስተማር ብዙ ይከብዳል ብዬ አላምንም። ማለት ጭንቅላት ከፍተ ከተቀበለ ግን በጣም ኋላ ቀር ነው። በድህነት በድንቁርና በቃ ለኋላ ቀርነት ሁሉ ገላጽ የሆኑ ሁሉ ነገሮች ማለት ነው በዛ ነው የሚኖረውና ይሰማል እንኳን አላስብም። ሰዎች እኔ አላምንበትም። በማንኛውም በጣም ብዙ ነገር ማለት ነው። በአጭሩ በቃ እኔ ልጠይቅህና የምጠይቅህ እንትና በኢየሱስ ታምናለህ? ማለት ኢየሱስ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ሰማይና ምድርን ፈጥሯል ብለህ ታምናለህ? እሱ እኮ ሰው ነው። አዎ ሰው ነው። ገባኝ። ግን እንዴት ነው ራሱ ተፈጥሮ እንዴት ነው የሚፈጥረው? ማለት የራሱ የተፈጠረ ሰው እኮ ነው። ተማሪ ነበረ እኮ እውነት ተማሪ ነበር። ከዛ ወደ አስተማሪ እንደተቀየረ እንትን ነው የሚባለው።
የሃይማኖት አስተማሪ ሆነ አይ ቲንክ 20 ዓመት በኋላ ስራው ከጀመረበት 30 ዓመት ምናምን ገደማ ነው መሰለኝ። ከ30 ዓመቱ እያስተማረ ነበረ እና ሰው ነው እሱ። እንዴት ነው ራሱን ሲናገር ራሱ እኔ በቃ ሰው ነኝ ግን ተልክ ያለው ነው የሚለው። የእግዚአብሔር መልእክተኛ ነኝ አሉ አይደል? ሄሎ ኢየሱስ ምናምን እያሉ ያልካቸው እነሱ ራሳቸው ማለት ጊዜ ሲረዝም እነሱም የሚመለኩ ሆኖ ይሰማኛል። አዎ ኢትዮጵያ ውስጥ ያሉ እንትኖች ነብያቶች አዎ በቃ ማለት በጊዜ በረዘመበት ጊዜ እነሱም እየተመለኩ እንደዚህ እኮ ይል ነበረ። የእነሱ ትርክ ጽፎ ይሄዳሉና እነሱ የሚያመልክ ህዝብ ይመጣል። ስለዚህ በአጭሩ ኢየሱስ ክርስቶስ ሰው እንጂ አምላክ አይደለም ነው። አዎ አምላክ አይደለም። ምን ይላል መሰለህ? ከኔ ውጪ ሌላ እንዳታምን ወይም አትሞኑ ይላል አይደል? አዳሜ ግን 1000 ምናምን ነው የምታምነው፣ ግን ኦርቶዶክስ ነኝ የምትለው የሆነ በየዋሻው ምሽግ ሰርቶበት የነበረ ተራራዎች ማለት ነው፣ እንደ ገዳም እንደ የአምላክን ማዳኛ ምናምን ማለት ቆፍሮ እኮ ነው እንትን የሚያደርጉት። እኔ ማለት እኔ ግራ ነው የሚገባኝ፣ አላምንበትም እውነት ማለት ነው። እና ገዳማት መሳፍንቶች በነገርህ ላይ እኔ ማምንበታለሁ። በሃይማኖት ሽፋን ስልጣናቸውን ምንድነው መብታቸውን ያስከብሩ ነበር፣ ስልጣናቸውን ያስፋፉበት ስለነበረ እዛ ውስጥ ቅርጻ ቅርጽ ልታገኝበት ትላለህ፣ ስዕላትን ልታገኝበት ትችላለህ። ከዛ በኋላም ነው ራሱ የተሳለውና የተቀረጸው የተፈለፈለው ራሱ ስታዩ ሲደበቁበት የነበረ ነው። ይሄም ማምንበታለሁ እኔና ስለዚህ ትክክል አይደለም ነው ሐሳብህ አይደል? አዎ በጣም ትክክል አይደለም። በጣም ማለት ሊያሳፍርም ይገባል እኮ አንድ ፈጣሪ ነው አለን ብለህ ግን በተለይ በነጮች የነበረን አመለካከት በቃ አንድ ነጭ ተሰዶ ተቸግሮ ወይም ሰብ ጎድሎ ወደ እኛ ይመጣልና እንደ አምላክ ነው የሚመለከው። የሆነ ስፍራ ይሰራለታል። ከዛ እዛ ሄደ መጎንበስ ነው መስገድ ነው። ሰውየው እኮ ሲኦልን ገብቶ ሊሆን ይችላል። ስለዚህ ወረደ እምሰማያት ተሰብአ ወተሰገወ እመንፈስ ቅዱስ ወእማርያም እምቅድስት ድንግል ኮነ ብእሴ ወተሰቅለ በእንተ አነ በመዋዕለ ጲላጦስ ጴንጤናዊ ሀመ ወሞተ ወተቀብረ ወተንሥአ ይላል። አሁን ኢየሱስ ክርስቶስ ያው ከሰማይ ወረደ፣ ከዛ ደግሞ ለኛ ሲል ተሰቀለ፣ ሞተ፣ ተቀበረ፣ ከዛ ደግሞ ተነሳ እያለ ነው የሚያወራው። ይሄ ልክ አይደለም ማለት ነው። ስለዚህ ማንን ነው መከተል ያለበት ብለህ ታምናለህ? ህዝቡ ማለት ይፋ ሲሆን ማለት የትምህርቱ እንትኑም ሲስፋፋ ወደ 665 መግባት አለበት ብዬ አምናለሁ። መግባት አለበት። የኋላ ቀር ከኋላ ቀርነት መውጣት አለበት እና ትንሽ ሊናገሩ የሚፈልጉ ሰዎች ካሉ ትንሽ አማርኛም ትንሽ ስለሚያደርገኝ ትንሽ ይገባቸዋል ያምናለሁ። አይ ኧረ ምርጥ ነው፣ ችግር የለውም። ትንሽ ብናወራና ተመልሰን እንትን ብንል ነው። እኔ ራሱ ሁሌ ጥያቄ የሚፈጥርብኝ ምንድነው መሰለህ፣ አሁን ለምሳሌ ነአምን በአሃዱ አምላክ እግዚአብሔር ይላል አይደል? አበሃዘ ኩል ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ይላል። አሁን ለምሳሌ በነገርህ ላይ መጽሐፍ ቅዱስ ውስጥ እግዚአብሔር ወልድ የሚል የለም። ወልድ እግዚአብሔር አልተባለም እና እንዴት አድርጎ እንደሆነ ወልድ ኢየሱስ ክርስቶስ እግዚአብሔር ወልድ የሚለው ነገር እኔ አላውቅም። ግን ነአምን በአሃዱ አምላክ እግዚአብሔር ይልና ከዛ ደግሞ ወነአምን እያለ ነው የሚቀጥለው። ራሱ ወነአምን በአሃዱ እያለ ይቀጥላል። ደግሞ እግዚአብሔር ክርስቶስ ምናምን እያለ ይቀጥላል። ስለ ክርስቶስ ማለት ነው። በነገርህ ላይ በእንትና እናምናለን በእንትናም ጭምር እንደማለት ነው። በእንትናም ጭምር እናምናለን ብሎ መባል የለበትም ብዬ ነው የማምነው እኔ ራሱ።
ስለዚህ ሙሴ እንዳለው እንትን በሚል ትእዛዝ ነው መመራት ያለብን። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ነው። እነሱም እኮ ይድናሉ እኮ ማለት ስታየው ራሱ በኋላ ቀሪዎችም አይደሉም፣ ይድናሉም። እኛ እኮ የእነሱ ትርክት እየተረክን እንጂ በእኛ የመጣ የሆነ እንትን የለም። የሆነ ማለት እኛ እንደ ኢትዮጵያውያን ደግሞ በተለይ እግዚአብሔር የኛ ሀገር የሆነ ልዩ ነገር እንደሆነች 40 ነው 50 ነው ምናምን ተጠቅሳለች በእግዚአብሔር ማለት እግዚአብሔር ሰማይ 40 ጊዜ። ኧረ ውሸት ነው እሱ ውሸት ነው። አዎ እና በቃ ትርክት ነው። ራሳቸው ገዢዎች የነበሩ በሃይማኖት ማለት ህገ መንግስት ምናምን የሚባል ነገር አያውቁም ነበር በዛ ጊዜ። ቀድሞ የተጻፈ እሱ ስለሆነ የነሱ መሸሸጊያ እነሱም የሚመለኩበት ትርክት ነው። ኮፒ ሊንክ አድርጎ ታብታብ አድርጉ ቅዱሳን። እሺ እና እኔ ማለት እንደ ባለፈው ብዬ ነበር እያወራን እያለን እዚህ እንደ ባህል ከአባቱ ከእናቱ ወርሶ ወስዶ እንጂ ዝም ብሎ ተከትሎ አውቆ የሚከተል እንትን የለም። ትክክል። ብዙ ነገር ይጠይቅ ነበር። የውርስ ሃይማኖት እንደሚባለው በቃ እንደ ባህል ለምሳሌ ጭፈራ አለ አይደል? ከአካባቢዎች ከቤተሰቦች ምናምን የምትወርሰው እሱም እንደዛ ነው። የወረሰው እንጂ ያመነው አይደለም። ልክ ነህ። የሚጠይቅ የለም። እኔ በነገርህ ላይ ፕሮቴስታንቶች የሚባሉት እንኳን አላውቃቸውም እውነት ለመናገር ግን በኦርቶዶክስ ዙሪያ ግን እውቀት ያለው ሰው የለም ማለት አንዳንድ ሰዎች ሊኖሩ ይችላሉ። ግን እነሱ ራሳቸው ደስ የሚያሳዝነው ነገር ምንድን ነው? የሆነ ቦታ ላይ ሲደርሱ የሆነ ሰዓት ላይ እነሱ ራሳቸው ጥያቄ ሲያነሱ ነው የምታገኛቸው። ትንሽ የገባቸው ብለህ የምትላቸው ሰዎች በጣም በእውቀት ረቀቅ ያሉ ሰዎች ጥያቄ ሲጠይቁ ታገኛቸዋለህ ማለት ነው። ያልገባቸው ነገር እነሱ ራሳቸው ቀረብ ብለህ ካየሃቸው ምንድን ነው ያው ስለማይገለጽ ነው እንጂ እነሱ ራሳቸው አይ ይሄን እንኳን መንካት የለብንም የሚሉትን ጥያቄ ራሱ ይፈጠርባቸዋል። ገብተዋል አባባሌ? ትውልድ ሁሉ ጥያቄ ምልክት ውስጥ ነው ያለው። ማንንም ሰው ትልቅም ትንሽም ፓትሪያርኩም ሊቀ ምናምኑም ዲያቆኑም ምናምኑም ሁሉም ጥያቄ አለበት። ሆዳም ካልሆነ ጥያቄ አለበት፣ አልተመለሰለትም። ሆዳሞች እንትን ነው ያው አተብ ገጽ ያው ኩለንተና በትምህርተ መስቀል ምናምን እያለ እንትን ይላል። ገብቷል? እንዴት ተመግቦ እንዴት በልቶ እንደሚሄድ እንጂ ከፈጣሪ እንዴት ኮሚኒኬት አድርገው እንደሚሄድ እኮ አያስቡም። እዛው ነው ራሱ የለም ይጫወታሉ እኮ በስነ ስርዓት ነው የሚጫወቱት እኮ። አሁን እነሱ እኔ ንጹህ ነኝ የሚል ሰው እኮ የለም። ገብቷል አባባሌ? እኔ አንድም ሰው ንጹህ ነኝ የሚል ሰው የለም። አስመሳዮች ናቸው። ስለዚህ እኔ እና ኢየሱስ ክርስቶስ አሁን እንትናስ ታገናኘዋለህ። አሁን ለምሳሌ በስዕል የምናውቀው ኢየሱስ ክርስቶስ ተብሎ የምናውቀው ስዕል የለም ፈረንጅ እኔ እኮ እንትን እኮ አለ ያስቀኛል። እስክላሳያችሁ ይቀጣኛል ወይስ ምንድን ነው? እያጨሰ ምናምን ከሆነ እንትን ይልሃል። አዎ እያጨሰ ነው እንጂ ከጭስማ እንዴት ይለያል? ሰውየው ያጨሳል፣ እኔም አውቃለሁ ያጨሳል፣ ግን ይዘጋብሃል። በጣም ነው ግራ የሚገባኝ። እኔ በነገራችን ላይ አሁን እኔ ማለት የኛ እንትንም ከሙስሊሞች ስለሆነ ለምሳሌ ሙስሊም ህብረተሰብ ስታየው ራሱ እንዴት ነው መሰለ ያነባል፣ ያውቃል። በተለይ መጽሐፉ ማለት ነው በጣም ነው የሚያውቀው ማለት አውቆ ነው የሚከተል ነው የኔ ሀሳብ ነው። አውቆ ነው እንትን የሚያደርገው ያውቃል። እሱ የኛ ነው ብቻ አያጠናም፣ አያነብም፣ አያምንም። ዝም ብሎ እንደ ባህል የሚከተለው የኛ ነው እና ይሄ ነው እንትን ማለት መማርም ያለበት ብዬ ማምነው እኔ በደንብ ማለት ነው። እና ከተራራዎቹ ከዋሻዎቹ ከትርክቱ መውጣት አለበት።
ትክክለኛው እምነት መከተል አለበት ማለት የሆነ ሰው የፈለገው ሃይማኖት መከተል ይችላል። ዝም ብሎ በትርክ በቅሸት በመሄድ ግን የለበትም። ምክንያቱም ይሄ ለሌላ ሃይማኖት የሚከተል በአካባቢው አለ ለሱም አታክ ያደርጋል። ልክ መምጣት አለበት። ስህተት ነው። ሙስሊሙ አሁን መጽሐፍ ቅዱስም ጠንቅቆ እንደሚያውቅ ታውቃለህ? እሱ ያውቃል ማለት በጣም ነው እንትን የሚያደርገው ማለት በሃይማኖቱ ያለው እውቀት ሳየው ሌላም ለማወቅ እንትን ያደርገውም ብዬ አስባለሁ። አያግደውም። አይከለከልም። አሁን በቀላሉ እዚህ ጋር ያሉ ሰዎች ምናልባት አንተ አታውቃቸውም እንጂ ነፍ ሰዎች አሉ። መጽሐፍ ቅዱስ በነገርህ ላይ እንደ እጃቸው መዳፍ ነው የሚያውቁት። ምንም ችግር የለባቸውም። ክርስቲያን ነኝ የሚል ሰው መጽሐፍ ቅዱስ ጥቅሱን እየፈለገ ወረቀቱን እንትን እያደረገ ስታገኘው ገብቷል። እሱ ግን ችግር የለበትም። በቃ እኔ ልንገርህ እያለ ይነግረዋል። ከእርሱ በላይ እሱ ሙስሊሙን ያውቀዋል። ገብቷል። ምንድነው ማንበብ ነው፣ ለእውቀት ቦታ መስጠት ነው። ገብቷል። አባባሪ ምንድነው ቦታ አላቸው፣ ያነባሉ፣ ይጠይቃሉ፣ ይጠያይቃሉ፣ ይፈትሻሉ። ችግር የለባቸውም። ትክክል እንዳለው እኮ ነው። በቃ በእብሪት ነው የሚናገረው ራሱ ማለት በጣም በትዕቢት ነው የሚናገረው እንደ አዋቂ ማለት ነው። የሚገርመው ማለት ነው። በጣም ነው የሚገርመው። እኔ ግራ ነው የሚገባኝ ማለት አውቆ የሆነ ጥቅስ እየጠራ ምናምን መጽሐፍ እንትን እያደረገ አይደለም የሚያወራ። በቃ በእብሪት ዝም ብለህ በቃ በጣም ነው የሚገርመው። ኪስ ወለድ ሀሳብ ነው ማለት በእድሜ አለ አይደል? ለምሳሌ እኛ ኦርቶዶክስ እኮ እንደዛ አድርገናል፣ ፕሮቴስታንት እንደዛ አድርገዋል፣ ሙስሊም እንደዛ አድርገዋል። የእኛ ነው ትክክለኛ ብሎ ነው የሚያምኑ። ከዚህ የባሰ ወይም ከዚህ የበለጠ ድንቁርና የለም። ኦኬ ለምሳሌ ኢትዮጵያ ውስጥ ቀድሞ የገባው ኦርቶዶክስ ስለሆነ ስለዚህ ትክክለኛ ኦርቶዶክስ ነው። የሰው ብዛት ያለው 7 ሚሊዮን ነን ኢትዮጵያ ውስጥ 7 ሚሊዮን ነን። ስለዚህ ትክክለኛ ኦርቶዶክስ ነው እንደማለት ነው። አው በቃ ስታየው ራሱ ለምሳሌ የህዝቡ ሊደር ወይም ደግሞ የህዝብ ገዢ የኛ ነው ብሎ የሚያስብ ምክንያቱም ሀገሪቷ የኛ ናት፣ ሃይማኖታችን ቀድሞ ነው የመጣ ምናምን ብሎ የሚያስብ እንትን እኮ ነው ያለው። በጣም እንትን ከዛ ውጭ ከሆነ ማለት ነው ከኦርቶዶክስ ውጭ ከሆነ የሆነ ስም ይወጣለታል፣ ከዛ በዛ ይሰደባል ማለት ነው። መናፍቅ አህዛብ እና እኔ ማለት የዋሻዎቹ ነገር ደግሞ በጣም ሳስበው ማለት ነው አንድ አለና በትግራይ አካባቢ ነው የሚገኘው እንትኑ የሰውየው እንትን ማለት ስታየው መጽሐፉ ራሱ ወይም ደግሞ የእርሱ ትርክት ስትሰማ ምናምን አስተዳደር ነው የነበረ ማለት ሲቪል ነው አስተዳደር ነው የነበረ የሆነ የሃይማኖት እንትን አይደለም። ከዛ በኋላ ግን ህዝቡ ራሱ የሱ ዝም ብሎ የማምለክ ባህል ስላለው እሱ የሚደበቅበት ወይም ደግሞ የሱ እንደ ቤተ መንግስት የነበረ ዋሻ እንደ ቅዱስ ቦታ ስትገባ ራሱ በቃ በጭንቀት ትንፋስ እጥረት ነው የምትገባው። ልትሞት ይችላል። እሺ ልትሞት ይችላል። ከዛ እዛ ገብተህ በህይወት ከወጣ በቃ ጸድቀሃል። ከሞትክ ደግሞ ኃጢአት ነበረብህ በቃ ተቀብለዋል ነው። ተቀብለታል ምናምን ብሎ ያደርጋል። ገብተህ ታውቃለህ? ገብተህ ታውቃለህ? እኔ እዛ አልገባም። አይቼዋለሁ። አልገባም ፍጽም እኔ አልወጣም። እዛ ብገባ እራሱ አልወጣም።
አንተ በጣም እኮ ነው እንትን በቃ በጣም ስታየው ማለት ነው ጨለማ ነው ውስጡ በድንጋይ በምናምን የድሮዎቹ የድሮዎቹ ሽማግሌዎች በቃ በገመድ በምናምን እየተጓተቱ ነው የሚወጡት። በቃ ጭንቅላታቸው ልብሳቸው ምናምን እየተንገረገሩ እዛ አፈር ዳፈር ነው። ማይ ጋድ ስንት ልክ ብሎ ታጥቦ ምናምን ቆሻሻቸው ቆሻሻ መጀመሪያ ሲገቡ ጸድቶ ነው የሚገቡት። ሲወጡ የሆነ ተቀብሮ የነበረ ተቆፍሮ የወጣ እንትን አለ አይደል? በቃ ሲያስፈሩ። ይህ እምነት አይደለም፣ እውነት አይደለም። እግዚአብሔርም እንደዛ አይደለም። እውነት ራሱን ያጠፋ ሰው ማለት እያየ እያጠፋ ሰው ወደ ገነትም አይገባም ነው የሚለው ራሱ መጽሐፉ ማለት ነው። ነጋውስ እንትን ስታየው ኦ ማይ ጋድ እኔ ማለት እዛ ገብቼ ከሚሞት ታግዬ ለሀገሬ አልሞትም እንዴ? ማለት እንደዛ ብዬ ነው የማስበው። እና በጣም ነው ታግለ ለሀገርህ መሞት ይቻላል። እዛ ገብተህ የድሮ ንጉስ ዋሻ ለማየት ላይ ብዬ ከመሞት ሀገር አድናለሁ በሳቤ ማለት ነው። ሀገር አድናለሁ ብዬም ቢሞት ይቻላል። ኦ ማይ ጋድ እና ከዚህ ትርክትን ውጡ። ኡፍ በዚህ ነው እዛ ብትሄድ ማለት ነው እውነት የሆነ ማለት ወጣቱ እየነቃ ሲሄድ ማለት ነው በጣም ብዙ ፊልም ይሰራበታል። እውነት ማለት ነው። አንተ በዛ ያለ ዋሻዎች እኮ ማለት ነው እውነት የሆነ ይለያል ማለት በጣም ይለያል። የሆነ ንጉሶቹ ራሳቸው በዛ ተደብቆ እንዴት ሰው ያገኛቸዋል? አይገኛቸውም። እዛም አይገባም። ገብቶም ሊገላቸው እንትን ያደርጋል። በጣም መሽቆርቆርነት ታች ነው፣ ጨለማ ነው፣ በድንጋይ በምናምን ዝም ብሎ ውስብስብ ያለ ነው። ከዛ ምስኪኖቹ ሽማግሌዎች ደግሞ በቃ እንድናለን ብለው ስለሚያስቡ በዛ የተጎተቱ ምናምን ነው የሚገቡት። ሲወጡ ራሳቸው በቃ ፀሐይ መቼ ነው የምናያት ነው እንጂ እግዚአብሔር ጸድቀናል ብለው ያስቡ። እንዴት በቃ ንጹህ አየሯ እንዴት እናስተንፍስ? ኦ ማይ ጋድ እንዴት እናስተንፍስ ብሎ ያስባሉ። እና የኋላ ቀር የሆነ ህብረተሰብ ሞትም ሲያንስበት ማለት መውጣት አለበት፣ መዳን አለበት። የእነሱ ሙሴም እኔ እንዲመጣላቸው ነው እንትን የሚያደርገው። የእነሱ ሙሴን መቼ ነው የሚመጣ አላውቅም። የእነሱ ክርስቶስ ወይስ ሙሴ? ክርስቶስ እንኳን እንትን ነው ማለት ክርስቶስ እኮ እስራኤላዊ ነው። እስራኤል ነው የተፈጠረው። እሺ ይመጣል እኮ በዓለም ፍጻሜ ይመጣል። እንደዛ ብሎ ያምናሉ። እኔ ግን የሞተ ሰው አይመለስም በነገር እንጂ ሙሴም ይመለሳል ማለት ነው። እንደዛ ከሆነ አይ ሙሴ ያው ሞቶ ተቀብረዋል። ክርስቶስ ደግሞ ያው ከተቀበረበት መቃብሩን ፈንቅሎ ወጥቶ አድርገዋል ወደ ሰማይ ማለት ነው። አዎ ኢየሱስ እኮ ኢየሱስ ስትላሱ ያ ፎቶ ሲጋራ እያጨሰ ምናምን አለ አይደል? በህይወት እኮ አለ፣ በህይወት አለ። ቆይ ላሳየህ አንዴ። እኔ ፈጣሪ አይደለሁም፣ እኔ ኢየሱስ አይደለሁም፣ እኔ ሮቦርት ነኝ ምናምን ቢል አራራ አንተ ዝም ብለህ ግራ አታጋባን። አንተ ፈጣሪያችን ነህ።
ብለህ በዚህ ደግሞ በጣም ውብ አድርጎታል። ማለት እንደዚህ ብዬ አሁን ለዚህኛው አክተር እንደዚህ ብዬ ማውራት ኃጢአት ነው? ኃጢአት አይደለም። ኃጢአት አይደለም ማለት በህይወት ያለ ሰው ነው፣ ይናገራል፣ ያጨሳል፣ ማለት ይበላል፣ ይጠጣል፣ ይጠጣል፣ ልክ ነህ እንጂ ለአንድ እንትን ሃይማኖት እኔን በነገራችን ላይ እኔም የሆነ ነገር እየተሰማኝ ነው። እኔን ማምለክ አለባቸው። እንዴት አይመለክም? አክተር መሆን ምን ያነሰኛል? ምንም የሆነ ካራክተር ከተሰጠሁት ከዛ የበለጠም ልሰራ እችላለሁ። ልክ ነህ። ስለዚህ አምልኩኝ ያልክ ነው ማለት ያምልኩኝ። እኔ እንኳን ይሄ ኋላ ቀር ሊያመልክኝም አልፈልግም። አይደለም ቢለው ይጎተኛል። አንተ ፈጣሪ ነው ምን አድርጋ ቢሰቅለኝ ኢየሱስ ተሰቅሏል እና አንተም ትሰቅላለህ ቢለኝ ምን አደርጋለሁ? ዝም ብዬ ልሞት ነው። መሰቀል ነው። ድንግል ማርያም አሁን ኦርቶዶክሳውያን ድንግል ማርያም ያው ፍጡር ብቻ አይደለችም አሉ። ምንድነው ሲባል አይ የፈጣሪነት እንትንም ባህሪ መስዋ ውስጥ አለ አለ። ገብቷል አባባል ፈጣሪ ነች። ስላሴዎችን ተከራክራ ማሸነፍ ትችላለች። ድንግል ናት ወይ ማለት ወልዳለች አይደል? ኢየሱስን ወልዳለች። ኢየሱስ ከሰው ነው የተወለደው እና የወለደችው እናት ደግሞ የተባረከች ልትሆን ትችላለች። ድንግል ግን ልትሆን አትችልም አይደል እንዴ? ከዛ በኋላ አይደለችም። አዎ በቃ ድንግልና ከወለደች በኋላ እንትን አለ። ድንግልና ተኝታ ያለች የሆነ ልጅ ነው በአጠገቧ ያገኘችው ማለት እኮ ነው። እንደዛ ከሆነማ ኦርቶዶክስ ቤተክርስቲያን ነች እኮ እንደዛ ብላ የምታስተምረው። ድህረ ወሊድ ሁቱም እያለ የሚያስተምረው በነገርህ ላይ ኦርቶዶክስ ቤተክርስቲያን ነች። ምን ነው አሁን እንደዛ ብሎ ነው የሚያስተምረው። ድህረ ወሊድ፣ ቅድመ ወሊድ፣ ድህረ ወሊድ እያለ ያስተምራል። እና በቃ ምንም አልተነካም ብሎ ነው የሚያስተምረው። ኦርቶዶክስ ቤተክርስቲያን እንደዛ ብላ ነው የምታስተምረው። በቃ ሀውቱ እንደታተመ ነው ብለው እንትን የሚያደርጉት። አርግዛ እንደነበረች ማለት እንዴት እንደወለደች ምናምን ይገልጹታልና ከዛ መጨረሻው በቃ እንደ በእንትኗ እንደወለደች በቃ በመንፈስ የሚወለድ ማለት እንጃ እኔ እንዴት እንደሚያምኑት አላውቅም። ዝም ብለህ የሆነ ነገር ከጻፍክላቸው በብራንድ ወይም በሆነ ነገር ከጻፍክላቸው እውነት ብሎ ነው የሚከተሉት። ይሄ ግን ትክክል አይደለም። መመርመር አለብህ፣ ማወቅ አለብህ። ዝም ብለህ መጃጃል ራስን ማመኘት ነው የሚሆነው። ለዛም ነው በኋላ ቀርኑት እንትን ያደርግነው እንጂ ደግሞ ጻድቃን ምናምን ይባላል። መቼም ጻድቃን ለራሱ ነው የሚጸድቀው። ጻድቅ አባቶች፣ ቅዱስ አባቶች ለራሱ ነው የሚጸድቀው አይደል? አዎ ሰው አያጸድቅም። መልአክ ወይም ከሆነ ደግሞ ምን ነው የሚባለው? መልአክ ከሆነ ደግሞ አንተ የምትጸልየው ወደ እግዚአብሔር ይደርሳል ምናምን የሚባል አለ። ይሄም ውሸት ነው። በበዓላት እንዳትሰራ በእጅና በእግርህ ተይዘህ ለማኝ ሆነ እንዳትሰራ ተደርገህ የሃይማኖት ሊሆን አይችልም። አትስረቅ፣ አትግደል። እኔ በቃ በምድር እየኖርክ አንተን የፈጠረ ፈጣሪም ማይዝልህ ካልገደል፣ ካልሰረቅ፣ ሌላ ሁሉም ማድረግ አለብህ። ሁሉም የተፈጠረ ነገር ሁሉ ነገር ሊያሳፍርም አይገባም፣ ሊሸምምም አይገባም እንጂ ሮቦት ተጫወተብን አይደል? አይ ግብፃውያን ናቸው ኢትዮጵያውያኖች የደነቆሩት በነገርህ ላይ በግብፃውያን ነው። ግብፃውያኖች ደግሞ ያው በጣም ሀያል ፖለቲከኞች ናቸው። ያው ኢትዮጵያዊ ደግሞ እንደምታውቀው ከግብፅ ሀገር ይመጡ ነበረ። ግብዳ መስቀላቸውን ምንድነው ወርቃቸውን ተሸክመው ይመለሱ ነበረ። እንደዛ ነበረ ራሱ
ግብፃውያኖችን ግን ያገነተራቸው ማን ነው? ባቢሎን እ? መጀመሪያ ግብፃውያኖችን ያገነተራቸው ማን ነው? አላውቅም ብቻ ከፓትርያርኩ ግን ምንድነው ከግብጽ ነበር ሲመጡ የነበረውና ሲመጡ ሲመለሱ በነገርህ ላይ ያው የሚሰጣቸው እንትን አለ፣ የወርቅ ዘንግ አለ የሚሰጣቸው። በጣም በቁመት ልክ ነው የሚሰጣቸው። ገብቶሃል? በቁመታቸው ልክ ነው የሚሰጣቸው። እኔ አላውቅም ግን ግብፃውያን ራሱ አሉ የሚላከው ወደ ኢትዮጵያ የሚላከው ጳጳስ ግብዳ በጣም ረጅም ነው የሚልኩት አሉ። ምክንያቱም በቁመቱ ልክ ወርቅ እንዲሰጠው ማለት ነው። ከዛ ኦኬ የኛዎቹ ናቸው የሚሰጡት። አዎ ኢትዮጵያ ውስጥ ምንድነው ለብዙ ሺህ ዓመት እኮ ነው፣ ሺህ ከምናምን ዓመት እኮ ነው በግብጽ የተመራችው ኢትዮጵያ ኦርቶዶክስ ቤተክርስቲያን። ገብቷል? የራሷ ፓትርያርክ አልነበራትም። እና ምንድነው የመስቀል እንትን ነው እንትኑ ማለት ነው፣ ወርቁ በመስቀል መልክ ነው የሚሰራው። ከዛ ሰውየው ተሸክሞ ይመለሳል። በሰው አይደለም አሸክሞ ይመለሳል። ተሸክሞ ሳይሆን አሸክሞ ይመለሳል። ገብቷል? አሸክሞ ሰዎችን ተሸክሞት ይመለሳል ወደ ግብጽ። ተመልሶ አይመጣም። ለመሰለ አዲስ ሰው እንዲላክና ሌላ ደግሞ ወርቁን ተሸክሞ እንዲሄድ ማለት ነው። እንደዚህ አድርገው ነው ሲጫወትባቸው የነበረው። ከዛ ደግሞ አውቀው እንዳይለወጡ እንትን አደረጓቸው። 30 በዓላትን እንትን አድርገው 30 ብቻ አይደለም 30 በዓላትና 6 ተደራቢ በዓላትን ደራርበው የኢትዮጵያ ሕዝብ በረሃብ እንትን እንዲቆረፍድ አደረጉት ማለት ነው። ይሄ ነው የፖለቲካ ስራ ነው ሲሰሩ የነበረው። እኔ አደንቃቸዋለሁ። በእርግጥም ጀግና ናቸው። ልደታ፣ አባጉባ፣ ባታ፣ ዮሐንስ፣ አቦ፣ ኢየሱስ፣ ስላሴ፣ አባ ኪሮስ፣ ጨርቆስ፣ መስቀል፣ ሐና፣ ሚካኤል፣ እግዚአብሔር፣ አቡነ አረጋዊ፣ ቂርቆስ ምናምን ይባልላል። በጣም ብዙ ናቸው። በጣም ብዙ። አዎ በቃ ዝም ብለህ የማታውቀው ኧረ ባህል እኮ ነው። አንተ በቃ ከቤት አትወጣም። ቤትን ተዘግተህ ዝም ብለህ በረሃብ እየተሳግ ማለት ነው። እዛ ነው የምትውለው። ህፃኑ ከዛ ጨርቆስ በኋላ ምንድን ነው? ለማኝ ትሆናለህ። በቃ የሰው ጠባቂ ነው የምትሆነው። እና ይሄ ፖለቲካ ነው በነገራችን ላይ ሃይማኖትም አይደለም እንጂ ምድርህ ላይ ሰርተህ ለምተህ መብላትም መኖርም እያለብህ ግን በትርክት ታስረህ ዝም ብለህ ትኖራለህ ማለት ነው። ኮከብ ያ ብራዘር ህፃኑ ጨርቆስ ምንድን ነው? መልአክ ነው? እኔ ጨርቆስ ህፃኑ አላውቅም። ጨርቆስ የኢንዲያን እንትን ነው፣ ሰው ነው። ታሪኩ እንደዛ ነው። የኢንዲያን ሰው ነው። ዳንኤል ማለት በህፃንነት ሌሎቹ ግን አዎ፣ አሉ። በህፃንነቱ ታሪክ ሰራ፣ ተአምር ሰራ ምናምን። ቀበርጥሴ ነው ታሪኩ። ግን እኔ ውሸት ነው ይሄ፣ ውሸት እኮ ነው፣ ውሸት ነው። ከሮቦርት ጀምሮ ከሁሉ ሰው ነው ያ ሁሉ ሰው ነው እንትን እየተደረገ ያለ። እዚህ ጋር ያለው ማለት አካውንቴ ከእኛ ጋር ምን አገናኘው? ቆይ ባቢላን ህፃኑ ጨርቆስ ምን አልከኝ? ከእኛ ጋር ምን አገናኘው? የህንድ ሀገር ተአምር የሰራ ሰው ህፃን ከሆነ እንዴ ክርስቲያን አለ። ምን እያወራህ ነው? ምን አገናኘው ከኢትዮጵያውያን ጋር? ስጀምር የግብፃዊ፣ የሲሪያ፣ የኢራቅ፣ የኢንዲያ እኮ ናቸው እኮ። ምንድን ነው ተአምር ሰሩ የሚባሉት እኮ ኢትዮጵያውያኖች መሰለህ እንዴ? የጥልያን አይደሉም እኮ። ብዙ አሉ። እሺ አቡነ አረጋዊ አሁን ትግራይ አይደሉ? ትግራይ አይደሉ? ኧረ ጣሊያናው ነው አ? ጣሊያናው ነው። የሮም ልጅ እኮ ነው። ሮማ እኮ ነው የተወለደው። አረጋው የሚባል እዛ ነው የተወለደው። በቃ ወደኛ ሲመጡ ስም እናወጣላታለን፣ መጽሐፍ እንጽፍለታለን፣ የሆነ ዋሻ እንሰራላታለን። ከዛ በኋላ መጥተን እዛ እንጎነበሳለን። ገባ እንጂ አንድ አረጋዊ ነው አቡነ አረጋዊ። አዎ ባቢሎን እንደዛ ነው የሚመስለኝ። አቡነ አረጋዊ አላውቀውም እኔ ብዙ። አዎ እኔ እሺ ኢታሊ አቡነ ሀብተ ማርያምስ? ሮም እንደሆነ ነው የማውቀው። የሮም ልጅ ጊዮርጊስን ነው አንተ የምትለው አይደል?
ድምፅህ ግን ጥሩ አይሰማም። አንተ ጊዮርጊስን ነው መሰለኝ እያልክ ያለው ኮከብ ጊዮርጊስ ኢጣሊያዊ ወይ ኢትዮጵያው ነው? አንድ ነው። ኢጣሊያዊ፣ እሱ ኢጣሊያዊ ነው። አቡነ አረጋዊ ግን የትግራይ ሰው አይደሉም? ኧረ አይደለም፣ የትግራይ ሰው የሚባል የሚመለክ የለ ጀነራሎች ካልሆነ በስተቀር እነሱ ገዢዎች ናቸው። እሺ አቡነ ሀብተ ማርያምስ? አቡነ ሀብተ ማርያም የሚባልም አለ እንዴ? ከዚህ በኋላ ያ እስላም ሄደና ተኝቶ ሳለ በእኩለ ሌሊት እንደፊተኛው ራእይ ያየ፣ ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ዘንከው፣ አሁንስ ከሁለት ቦታ እቆርጣለሁ አሉ። የተሳለ ሰይፉን ይዞ አንተ ቅዱስ ዑራኤል ነው። ከላይ እንትን ያለው አካውንቴ ገብታችሁ ፖስት ያደረግኩትን ዝም ብዬ እንደ ግጥም አይነት ገብታችሁ ላይክም ሪፖስትም የተመቻችሁ ሪፖስት አድርጉት። ለአንዳንድ አፍቃሪያን አፍቅረው ለሚያለቅሱ ፍቅር ሊያዛቸው፣ በተለይ ደግሞ ወንዶች ሆናችሁ እንዴት አድርጌ ፍቅሬን ልግለጽላት ብላችሁ የምትጨነቁ አንዳንድ ወንዶች ያው የፍቅር ስለሆነ ገብታችሁ ነካ ነካ አድርጉት። አዎ ሁሉም የሃይማኖት ነክ መሆን የለበትም በሚለው ዛሬ የፍቅር ግጥም ነው የለቀቅነው። እዚህ ጋር ያለው ምንድን ነው? በእንትን ድርሳነ ዑራኤል ውስጥ ነው ያለው። ሃይማኖታዊ ማስገደድ የሚባለው ነገር በነገራችን ላይ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። ለምን ከተባለ ሰዎች ሃይማኖታዊ ማስገደድ ቢያደርጉ ምንድነው? ሰዎች ናቸው። ሰው ደግሞ ደካማ ነው፣ ችግር የለውም ልትለው ትችላለህ። ግን እዚህ ጋር ደግሞ መልአክ ነው ቅዱስ ዑራኤል የሚባል አንድ መልአክ ይመጣና አንድ ሙስሊም ሰው በቤቱ በተኛበት ሰዓት መስለም አለብህ፣ እንደዚህ ማድረግ አለብህ ብሎ አዘውት ነበረ። ምንድነው? አይደለም ክርስቲያን መሆን አለብህ፣ መጠመቅ አለብህ ብሎ አዘውት ነበረ። ከዛ ሳያደርገው ሲቀር ምንድነው? ከሰማይ እየበረረ ሰይፍን ይዞ መጣና ለሁለት እከፍልሃለሁ አለው ይላል። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ ያየ፣ ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፍን ይዞ አንተ የነገርከውን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆራርጥሃለሁ አለው፣ አስፈራራው። ስለዚህ ኦርቶዶክስ ቤተክርስቲያን ሰዎች ብቻ ሳይሆን እነ ቅዱስ ዑራኤልም እያስፈራሩ ሰው ክርስቲያን ያደርጉ እንደነበረ ታስተምራለች። ባለፈው አንድ ልጅ ይሄ ራስን ከየት ያመጣኸው ነው ውሸት ነው ብሎ መጣና መጽሐፉን ተሸክሞ ማለት ነው ከዛ ቁጭ አድርገን አነበብነው፣ አረጋግጦ ነው የወጣው፣ ተጨባብጠን ከልጁ ጋር ማለት ነው። እና በኦርቶዶክስ ቤተክርስቲያን ውስጥ ሰዎች ብቻ ሳይሆን መልአክም እያስፈራራ ሰው ክርስቲያን ያደርጋል። ስለዚህ እያስፈራራ ሃይማኖት የሚያስቀይረው አሸባሪው የአሸባሪዎች አሁን እኔ ቅዱስ ዑራኤልን አሸባሪ ብለው በጣም ነው የሚሰቀጥተው። አባቶች ይህን የጻፉ ይህን የዋሹ ይህን የቀጠፉ ግን በጣም አሸባሪ ናቸው። የአሸባሪነት መንፈስ የተናወጣቸው ናቸው። ይሄ እንዳይነበብ ነው። በነገራችን ላይ እናንተና እኮ ሰውን እያስገደዱ እኮ ነው ሃይማኖትን እንትን የሚያደርጉት ብር እየከፈሉ። እኛ እኮ የምንድን ነው የእንትን ነፃነት አለ የሚባለው ውሸት ነው። ብዙ ስለሳቁ ቅድም ጎሮሬ እንትን አደረገኝ። ኮኮ ምን ሳቃ በዛዋ በውሃ ዱሉ አድርገው በውሃ የሆነ እንደዚህ ስንናገር የሆነ እንትን ይሰማል ማለት እዛ ሆነ እየኖርክ ማለት እንጃ፣ ግን ከባድ ነው። በሌላ ቢሆንም ብዙ አያሳስብም፣ ግን በእምነት
ከፈጣሪ ጋር የሚገናኝበት እንትን ብለህ እያመንክ ግን ዝም ብሎ ቅሸት ሲሆን ይሰማሃልም እኮ። ድርሳነ ኡራኤል ውስጥ ነው እህቴ፣ ድርሳነ ኡራኤል ውስጥ ነው። በነገራችን ላይ ግጥሙ ገብታችሁ እንትን አድርጉት። ያው ኦፓል ደግሞ አንድ ሁለት ቀን ስላልመጣች ለሷ ነው እኔ የለቀቅኩት። አያችሁ ፍቅር ማለት በዚህ ልክ ነው። እኔ እየተጫወተብኝ እንደዚህ ነው የገጠምኩላት እኔ። ስለዚህ እንትን አድርጉት። ጠፋ ስትል እኔ መጥፋት የለብሽም መራቅ የለብሽም የተውሽኝ ቦታ ላይ ቁጭ ብዬ እየጠበቅኩሽ ነው እኔ ያልኳት። ስለዚህ ጠርታችሁ ለሷ እንደገጠምኩት የተነበበው ለሷ ይህ ድምጼ እንደዚህ ቅልስልስ ማለት ለሷ እንደሆነ ራሱ ይገባታል እኮ እሷ ራሱ እና እንትን በሏት ጋብዘዋት እናንተ ሼር አድርጉላት። እኔ እንትን ስላለኝ የወንድ ልጅ እንትንም ስላለኝ ኮራ ለማለት ማለት ነው። ለዛ ነው እኔ እንትን ያደረግኩት ራሱ። ስለዚህ ላኩላት ልካችሁ ለሷ እንደሆነ ትንሽ እንትን ራስን ላለማስገመት የሚባለው ነገር የለም። እንትን ስትልቁ ብዙ እንትን እጅ አለመስጠት ስትመጣም ራሱ ሰላም እንዳትላት አልልም። እኔ እንትን እላለሁ ሚዩት አድርጌ ነው ቁጭ ብለው ስትመለስ ራሷ ወንድ ልጅ ትላለህ። ስጠራህ ምናምን ስጠራህ ድንገት ከጠራች ምናምን ባቢ የአይን ያጥንት ምንድነው በልሽ። አልችልም። አይ አልችልም። ኧረ ተው በእናትህ ተው እንጂ ባቢ። አልችልም። እሱን አልችልም። ተው ግድ የለም ተው። ምን ማለት እንዳለብኝ ምን እንደምልኩ አላውቅም እኮ እኔ የዛኔ እኮ ምን እንደማወራው እኮ አላውቅም። እንደዚህ ባቢዬ የአይን ያጥንት ካለች ምንድነው በል አልልም። አልችልም። ምን እንደማወራ አላውቅም። እንዴ ይሄን ያህል ምን እንደማወራ እንዴ እየነገርኩህ እኮ ነው ውስጤ እየነገርኩህ እኔ ምን እንደማወራ አላውቅም። እንደዛ ካለች በቃ ፈሰስ ነው የለውም። እኔ ቀልጣለሁ እንደ እንትን ትቀልዳለህ እንዴ? ሊዱስ ስትመጣ ምንድን ነው የሚሰማ? አሁን ቁም ነገር እናውራ። ቆይ አንተ እኮ እንትን ከተደረገልህ እኮ ወደ ድርሳነ ኡራኤል እንመለስና እኔ ተናግሬያለሁ ቅድም። ስሟ አንድ ገሞ አላለችም። ሪከርድ ለማድረግ ነው ኦቲ የለም። ስጀመር ችግሩ ምንድነው? ከኔ ድምጽ እንትን የአንቺ ድምጽ ተጨምሮ እንትን ብሎበት ገብተውበት ሪከርድ መደረግ የለበትም። ይሄና እሷ ጉዳይ ገብቶሻል አባባሌ። የብቻዬን ሪከርድ የምታደርጊ ከሆነ ጥሩ የፍቅር እንትን አወራለሁ ስሟን እየጠራው እያነሳው ማለት ነው። ካልሆነ ግን ፍቃደኛ አይደለም። በመሃል የሆነ ንግግር ትከችበትና ይበላሻል፣ ይቆረፍዳል። እንዴ አስበሽዋል? እሷ የጠበቀችው የኔ ድምጽ እየጠበቀች የአንቺ ድምጽ የሴት ድምጽ ተጨምሮበት ላኩላት ብቻ ገጥሞ እሱ ነው እኔ የምፈልገው። ኮከብ እና ኦርቶዶክስ ቤተክርስቲያን አሁን ምን ትሆን እያልክ ነው? እንደገና ትሰራ ነው። እንዴት እንደገና ትሰራለች? መፍረስ አለባት ማለት የመፍረስም ባይሆን ግን ወደ እንትን መግባት አለ፣ ወደ ልክ መግባት አለበት። ከሰዎች ማምለክ መውጣት አለበት። የሰዎችን ታሪክ ማስተማር ትተውና ትክክለኛው እምነት ማስተማር አለባት። ህዝብም ዝም ብላ በቃ በቅሸት መምራት የለባትም ብዬ አምናለሁ። ከኋላ ቀርነት መውጣት አለበት። ራሷ ነው ከኋላ ቀርነትም በነገራችን ላይ ራሷ ከኋላ ቀርነት መውጣት አለበት። ኋላ ቀርነት ስንል ዝም ብለህ እንትን እያወራን አይደል። ኋላ ቀርነት ስል ምን ማለት መሰለህ? አላደር እንትን እያል ነው የነበርን እኛ በቃ ቀድመን ስለመጣን እኛ ነው እንትን ማለት ከኋላ ቀሪ ነው መግለጫዎች ከሆነ ገባክ? እኛ ነው ልንገዛቸው የሚገባ እኛ ነው እንትን ስማስ ማውጣት ህዝቡን ማስተማር ማለት እውነት ነው ወይ ውሸት ነው ለማወቅም ትክክለኛው ትምህርት ለህዝብ መስጠት ከዛ ህዝቡ ወዴት እንደሚሄድ ስለ እንትን የሚታወቅ ማለት ነው። ለዘመናት በውሸት ህዝብ በአፈር እያኖርክ
እምነትህ ነው ይሄ ነው እምነትህ ማለት ይከብዳል። ከዋሻዎችም መውጣት አለበት ህዝብ። ዋሻዎች ገብቶ እየሞተ ያለ ህዝብ ትንሽ አይደለም ብዙ ነው። እና እንደዛ ነው የምለው እኔ። ትንሽ የአማርኛ እንትን ስላለ ግለጽ ነው። አይ ችግር የለውም። አይ ግልጽ ነው። ደስ ይላል። እንደውም ደስ በሚል እንትን የገለጽከው እና ግን ስለ ኦርቶዶክስ ቤተክርስቲያን ያው ሁሉም ሰው ያውቀዋል። ብዙ ጉድለቷም፣ ጉዳቷም፣ ችጋሯም ሁሉም ሰው ያውቀዋል። ግን ፕሮቴስታንቶች ደግሞ አሁን ዘመናዊ ነን ብለው በጣም እየተፈራገጡ ነው። እነሱም ከመጽሐፍ ቅዱሳዊ አስተምሮ በጣም ያፈነገጡ ናቸው። አሁን ስታየው አንዳንድ ሰው ሄለው ኢየሱስ እያለ ኢየሱስ ክርስቶስ ጋር ስልክ እንደሚያወራ ሆኖ ሲያብድ ታገኘዋለህ። አንዳንድ ሰዎች ፓንትን ሲያስወልቁ ታገኛቸዋለህ። አንዳንድ ሰዎች ሳርን ሲያስገጡ ታገኛቸዋለህ። እንደ አህያ ሲያደርጉት ህዝቡ ማለት። አንዳንድ ሰዎች ሆዳቸው ጀርባቸው ላይ የረገጧቸው ምዕመን ታገኛቸዋለህ። አንዳንድ ሰዎች ይኩን አቅፎ ጥቂትን እየጠበጠበ አምልኮ ነው ይልሃል። በፕሮቴስታንት ደግሞ በጣም እንትን ነው። ይሄ ነገርስ ምን መሆን አለበት? እንደው እነሱ ወደኛ ነው የሚገቡት። መጨረሻ እንደዛ ነው የሚመስለኝ። ወደ 665 አዎ ማለት እነሱ ማለት የሳስበው ለሆዳቸው ነው እንትን የሚያደርጉት እንጂ ትክክለኛ እምነት አላቸው ብዬም ማለት እንደ እምነት ራሳቸውም እንደ እምነት ያስቡታል ብዬ አላስብም። የሆነ ከዛ ደግሞ እንትን ነው የሚያደርጉት። ከዛ ይወስዱታልና የሆነ ሜካፕ ቀብቶ ምናምን የሆነ ድንብሽብሽ ነገር አድርገው የሆነ ቆንጆ አለ የምትወደው እንደዛ ነው የሚያደርጉት። ይሄ በቃ ያረጀ ነውና እኛ ትንሽ ሜካፕ እናደርግለት ከዛ ትንሽ ያምራል ከዛ በዛ አድርገን እንትን እናደርግ ነው የሚሉት። እና ጥገኞች ናቸው እነሱ። ማለት ሰው ጥገኛ መሆን እኮ ይችላል፣ ግን በጥሩ ነገር መጠጋት ትችላለህ። አንተን በሚጠቅም ማለት ነው እንጂ ዝም ብለህ መጠጋት አሪፍ ነው። አሪፍ ነው። እኔ ሀሳብህን ወስጀዋለሁ። እኔ ይመቸኛል፣ ያው ስለማውቀውም ነው። ቅዱሳን በጣም የነቃ ሰው ነው። በጣም ምርጥ ሰው ነው። በጣም የተማረ ሰው ነው። ብዙ ነገር የሚያውቅ ሰው ነው። ብዙ ነገር ለይቶ የሚረዳ ሰው ነው። በጣም ቀድሞ መንገዱን የጠረገ ሰው ነው። ራሱን የቻለ ሰው ነው። ባይገባም ይጠቅማል ፍሎ አድርጎት ብዬ ብናገር ምንም አይጠቅምም። ደግሞ ችግሩ እኮ ነው። ትገባበታለህ አትገባም፣ ፍሎ ያደርገዋል፣ ችግር የለውም። እና ፍሎ አድርጎት መደገፍ ያለበት እንደዚህ አይነት ሰው ነው ማለት መደገፍ አለበት ብዬ ስል ሰው መከተል ካለበት ሰው ፍሎ ማድረግ ካለበት እንደዚህ አይነት ሰው ነው ፍሎ ማድረግ ያለበት። ሌላውን ምንም አይጠቅም። አሁን ኦርቶዶክስ ነኝ ካለ ሰው የሆነ ችግር አለበት ማለት ነው። የጤና ችግር አለበት፣ የአመለካከት ችግር አለበት፣ የአእምሮ ችግር አለበት። ኦርቶዶክስ ነኝ ካለ ሰው ማለት ነው። ፕሮቴስታንት ለሁለት ይከፈላል። ፕሮቴስታንት ማለት ነው ለሁለት ይከፈላል። ፕሮቴስታንት ሁሉም እንትን አይደለም። አንዳንዶቹ ፖለቲካውንና ስራውን አካሄዱን ጠንቅቀው ስለሚያውቁበት ምንድነው የሚያደርጉት? በደንብ ይሰሩበታል ማለት ነው። አንዳንዶቹ ደግሞ የሰይትን ቂጥ እየለበለብ ምንድነው እየጠበጠብክ ጽድቅ ያለ የሚመስለው ሰው አለ። አሁን ኢትዮጵያ ውስጥ በጣም ነው የሚያሳዝነው እኮ ፓንትን እያስወለቁ መጽደቅ የሚፈልጉ ሰዎች አሉ። እነሱ ምንም አልገባቸውም። ገብቷል። ፓንትን እያስወለቁ ደግሞ ጥቅም የሚጠቀሙ ሰዎች ደግሞ አሉ። ቅዱስ አኬ እኮ ነው እህቴ፣ አላወቅሽው? አኬ ነው እኮ አኬ። ትናንት ሁለት ጣቱ አፍንጫው ውስጥ ቀርቅሮ ገባ። ስነቃበት ነው ደንብሮ የጠፋው። እሺ ቆይ ጸይሟ አንዴ አኬ ያወራል፣ ችግር የለውም። ጸይሟ አቤት ባቢ፣ እንዴት ናችሁ? አለን። ሰላም ነው አለን። ደህና ናቸው? አለን። እንዴት ነሽ? ቆይ አወራለሁኝ፣ ጠብቀኝ። እሺ አኬ አለ እንዴ?
አንሚት አድርግ። እየጠራሁ እኮ ነው። ማውራት አይችልም እህቴ፣ አላወቅሽውም እኮ አኬ እኮ ነው። አኬ ነው። ሁለታቸውም በፌክ አካውንት ይመጣሉ። እኔ እርግጠኛ ነኝ እኮ እኔ አውቃቸዋለሁ። ዮዳሄ ብሎ ይመጣል። ያኛው ደግሞ ያ ውዳቂው ሰው ዮዳሄ ብሎ ይመጣል። ዮዳሄ ምንድነው ብሎ ይመጣል አካውንቱ። ይሄ ደግሞ ዘቅዱስ ምናምን ብሎ ገባ። ትናንት ድምፁ እንዳይታወቅ ጣቱን አፍንጫ ውስጥ ቀርቅሮ ሲያወራ ያው ስነቃበት ነው ደንብሮ የጠፋው። ብዙ ሰው ነበረ በእውነት። አኬ በቃ የማታወራ ከሆነ ውረድ በቃ። አኬ በጣም እንትን ትላለህ። በፌክ አካውንት ራሱ መምጣት የለብህም። በትክክለኛው አካውንት ሆና ችግር የለውም ማውራት ልታስተምረን ትችላለህ።